እንቅስቃሴ ሲያደርጉ እንዲሁም በእረፍት ሰዓት ላይ በዳሌዎት በመቀመጫዎት እንዲሁም በመገጣጠሚያዎት አካባቢ የማያቋርጥ ህመም ይሰማዎታል? ደረጃ ሲወጡ፣ ሲጎነበሱ ወይንም የዕለት ተዕለት እንቅስቃሴ ሲያደርጉ የመገጣጠሚያ የመድረቅ ስሜት ይሰማዎታል? እንግዲያውስ የዛሬው ቪዲዮ ለእናንተ ነው። በዛሬው ፕሮግራማችን ዶክተር ገለታው ተሰማ ስለ ዳሌ መገጣጠሚያ ቅየራ ቀዶ ህክምና በሰፊው ያወያየናል። ተከታተሉ። ዶክተር ገለታው ተሰማ እባላለሁ። የመገጣጠሚያ ቅየራና የከፍተኛ ስብራቶች ሰብ ስፔሻሊስት ነኝ። የዳሌ መገጣጠሚያ ተፈጥሯዊ አቀማመጥ ወይንም አናቶሚውን ትንሽ ብታስረዳን? የዳሌ መገጣጠሚያ የምንለው ትልቁ የአከርካሪያችን አጥንት ከዳሌ አጥንታችን ጋር የሚገናኝበት ቦታ ይሆንና ከሱ በኋላ የሚመጣው ከላይኛው የእግራችን ክፍል ጋር የሚገናኝበት ቦታ የዳሌ መገጣጠሚያ ይባላል። በምስል ለማሳየት ያክል ይሄ የምታዩት ፐልቪስ ወይም ደግሞ የዳሌ ገንዳ የምንለው አጥንት ሲሆን የዳሌ ገንዳችን ከእግራችን ጋር የሚገናኝበት ቦታ የዳሌ ብርጭቆ የምንለው ቦታ አለ። ይህ ቦታ ከላይኛው የእግራችን ክፍል ኳስ መሰል ነገር አለ። ሁለቱ የሚገናኙበት ቦታ የዳሌ መገጣጠሚያ ወይም ደግሞ ሂፕ ጆይንት ተብሎ ይጠራል። ሂፕ ጆይንት የምንለው አሴታቡለሙና የላይኛው የእግራችን ፌመር ሄድ የምንለው የሚገናኙበት ቦታ በጣም ለስላሳ የሆነ የራሱ የሆነ ቅባት ያለው ለተለያዩ እንቅስቃሴዎች ለመቀመጥ፣ ለመነሳት፣ ለመራመድ የሚያገለግለን ጆይንት ሂፕ ጆይንት ወይም ደግሞ የዳሌ መገጣጠሚያ ብለን እንጠራዋለን። የመገጣጠሚያ መጎዳት ዋነኛ መንስኤዎች ምንድን ናቸው? የዳሌ መገጣጠሚያ በተለያዩ ምክንያቶች ጉዳት ሊከሰትበት ይችላል። የመጀመሪያው ከተፈጥሮ ወይም ደግሞ ከውልደት ጀምሮ የሚከሰት ነው። በተፈጥሮ ይሄ የዳሌያችን መገጣጠሚያ ሳይፈጠር ሊቀር ይችላል። ይሄ በተለይ በማህፀን ውስጥ በተለይ የመጀመሪያ ሴት ልጆች፣ ህፃናት የሚከሰት ችግር ሲሆን ብዙውን ጊዜ ወዳው ባለመታከሙ ምክንያት ወደፊት ህመም ሊያመጣ ማንከስን ሊያመጣ የሚችል ይሆናል ማለት ነው። ይሄ ከተፈጥሮ ጋር የሚያያዝ ነው። ከተፈጥሮ ውጪ ይሄ የዳሌ ጆይንታችን ወይም መገጣጠሚያችን ኢንፌክሽን ሊጎዳው ይችላል። አደጋዎች ሊጎዱት ይችላሉ። ኢንፍላማቶሪ አርትራይተስ የምንላቸው ይሄ ሪማቶይድ፣ ጋውት፣ ሪህ የምንላቸው በሽታዎች ሁሉ ሊያጠቁት ይችላሉ ማለት ነው። በአብዛኛው ጉዳትን የሚያመጡት ደግሞ ከአገልግሎት ብዛት ብዙ ስራ በመስራታችን ምክንያት የሚመጡት ሲሆን በመጨረሻው አብዛኛውን የሚይዙት ደግሞ እነዚህ ከመድኃኒቶች ጋር ለምሳሌ ሰዎች የተለያዩ መድኃኒቶችን በመወሰዳቸው ምክንያት የሂፕ ጆይንቶቻችን ሊጎዱ ይችላሉ። እንግዲህ እንዳጠቃላይ የሂፕ ጆይንት ወይም ደግሞ ይሄ የዳሌ መገጣጠሚያን ብዙ ምክንያቶች ሊጎዳ ይችላል ማለት ነው። አንድ ሰው መገጣጠሚያ እየተጎዳ መሆኑን የሚያሳዩ ቀድሞ የሚታዩ ምልክቶች ምንድን ናቸው? አንድ ሰው መገጣጠሚያው መጎዳቱን የሚያሳዩ ምንድን ናቸው? የመጀመሪያው ነገር መገጣጠሚያዎች በተፈጥሯችን የሚያገለግሉት ለመንቀሳቀስ ማገዝ ነው። እንቅስቃሴ ማንኛውንም እንቅስቃሴ ለመተኛት፣ ለመነሳት፣ ለመራመድ የሚያገለግሉ ቦታዎች ናቸው። እነዚህ መገጣጠሚያዎች ማንኛውም ነገር ባዕድ የሆነ ነገር ሲከሰትባቸው ሰዎች ከቦታ ወደ ቦታ መንቀሳቀስ አለመቻል፣ የማያቋርጥ ህመም ወይም ደግሞ አልፎ አልፎ የሚመጡ ህመሞች፣ አንዳንድ ሰዎች አንዳንድ ሳምንት ደህና ይሆናሉ፣ አንዳንድ ሳምንት ደግሞ ጭራሽ የማያንቀሳቀስ ህመም ሊኖራቸው ይችላል። ስለዚህ እነዚህ መገጣጠሚያዎች ጉዳት ተከሰተ ወይም ደግሞ የተለያየ በኢንፌክሽን የምንበለው ቅድም ባልናቸው ምክንያቶች ከተከሰተ በኋላ ሰዎች ለተለያዩ ህመሞች ሰምተዋቸው የማያውቁ ህመሞች ሊከሰቱባቸው ይችላሉ ማለት ነው። የዳሌ መገጣጠሚያ ቅየራ ቀዶ ህክምና ምን ማለት ነው? እንግዲህ የመገጣጠሚያችን ውስጡ በተለያዩ ምክንያቶች ጉዳት ሲደርስበት መገጣጠሚያው ሊሻክር ይችላል። ቅድም እንዳለው ውስጡ ካርቲሌጅ ወይም ደግሞ ልማጽም ያለው ሲሆን በሁለቱም በጭንቅላቱም በዚህኛው መካከል ለስላሳ የሆኑ ነገሮች አሉ። የነዚህ ነገሮች በስብራት ወይም በኢንፌክሽን ወይም በኢንፍላሜሽን በተለያዩ ምክንያቶች ውስጡ ይሻክራል። በመሻከሩ ምክንያት እንቅስቃሴው ይቆማል። ያ እንቅስቃሴ መቆም እንግዲህ ለተለያዩ ህመሞች ሊያጋልጡን ይችላሉ። ስለዚህ እንደልባችን መራመድ እንደልባችን መንቀሳቀስ አንችልም ማለት ነው። ስለዚህ ካልቻለን የሚቀጥለው ህክምና ምንድን ነው ሲባል መገጣጠሚያ ቅየራ ይባላል። መገጣጠሚያ ቅየራ ማለት ይሄንን አቃፊውንና ኳሷን መቀየር ማለት ነው። ይሄ ሙሉ ቅየራ እንለዋለን። የተለያዩ የቅየራ አይነቶች አሉ። አንዱ የቅየራ አይነት ግማሽ ቅየራ የምንለው ነው። ግማሽ ቅየራ ማለት በተለይ እድሜያቸው ገፋ ያሉ ሰዎች ሆነው ስብራት ያላቸው ነገር ግን አቃፊው ጤነኛ ከሆነ ግማሽ ቅየራ ይባላል፣ ወይም ደግሞ ሄሚ አርትሮፕላስቲ ይባላል ግማሹ። ሁለተኛው ሁለቱም ጉዳት ካላቸው የአቃፊው ኳሷ የምትጫወተው ጉዳት ካላቸው ደግሞ ሙሉ ቅየራ እንላለን። ሙሉ ቅየራ ማለት ይሄንን
ጎርጓዳ የነበረውን ወይም ደግሞ የተበላውን አካል ወይም የሻከረውን ነገር የሚመጣ ካፕ የምንለው አለ። ብረት መጥቶ እዚህ ላይ እናደርጋለን። ላስቲኮች የሚገቡ አሉ፣ እሱ እናደርጋለን። ከዛ በኋላ ይሄ ላይኛው ጭንቅላቱም እንደዚሁ ብረት መሰል ነገር ውስጥ እንዲገባ እናደርጋለን። ይሄ ማለት ኳሷ እዚህ ውስጥ አቃፊ ከተደረገላት በኋላ ላስቲክ ከተደረገላት በኋላ ይችን ኳሷ እንድትጫወት ማድረግ ማለት ነው። ስለዚህ ሙሉ ቅየራ ስንል የተለያዩ ምርጫዎች አሉ። ምርጫዎቹ ምንድናቸው? የምናስገባቸው ብረቶች አሉ፣ ላስቲኮች አሉ፣ የተለያዩ ቢሪንጎች አሉ። ይሄ ማለት ምንድነው? ሁሉም ላይ ሁሌ የምናየው ምንድነው? ከላይ አቃፊው አለ፣ ከዛ ኳሷ አለች፣ ከዛ በኋላ የሚቀጥለው ወይም ደግሞ ይሄ ከታች ያለው ወደ እግራችን የሚገባው ብረት አለ። አብዛኛውን ጊዜ የምናስገባቸው ብረቶች ኮባልት ክሮሚየም ከሚባል ሜታል የሚሰሩ ናቸው። ኳሶቹ ላይ ብዙ ዲፈረንሶች አሉ። ኳሶቹ ሴራሚክ ልናረጋቸው እንችላለን፣ ሜታሊክ ልናረጋቸው እንችላለን፣ ወይ ደግሞ ኤችኤንኤስኤስ የሚባል ሰሜንትድ የሆኑ የምንጠቀማቸዋል። ልዩነታቸው ምንድነው? ዱሬቢሊቲ መጨመር ነው። ብዙ ጊዜ የመገጣጠሚያ ቅየራዎች አብዛኞቹ ታካሚዎቻችን ከ60 ዓመትና ከ70 ዓመት በኋላ ለሆኑ ሰዎች ሜታሊክ ቢሆን ወይም ደግሞ ኳሷ ብረት ብትሆን ምንም ችግር አይፈጠርም ብለን እናስባለን። ምክንያቱም ብዙ ዓመት በመስራቱ ምክንያት የመበላት እድል እንዳይኖረው ማለት ነው። አንዳንድ ጊዜ ወጣቶች ከሆኑ ለምሳሌ በ40ዎቹ በ50ዎቹ ውስጥ ላሉ ሰዎች ደግሞ ሴራሚክ የምንላቸው አሉ። ኳሷን ሴራሚክ በማድረጋችን ምክንያት ያለምንም ችግር ከ15-20 ዓመት እና ከዛም በላይ በአገልግሎት እንዲቆይ ማድረግ ማለት ነው። ስለዚህ የነዚህ የምንጠቀማቸው ብረቶችና ላስቲኮቹ እንደ ሰዎቹ እንደ ታካሚዎቻችን የእድሜ ደረጃ ያላቸው የጤና እክል ያላቸው እንቅስቃሴ ጋር አብሮ የሚሄድ ወይም የሚሰላሰል ሆኖ ማለት ነው የሚገኘው ማለት ነው። በሁለቱም እግራቸው ላይ በአንድ ጊዜ የቅየራ ቀዶ ሕክምና ማድረግ ይቻላል? አዎ፣ ምንድነው እንግዲህ ሂፕ ሪፕሌስመንት ብዙውን ጊዜ አሁን በአሁኑ ሰዓት በሀገራችንም በሌላውም ዓለም ብዙ ኮመን የምናያቸው ምንድነው ሰዎች ሁለቱም ሂፓቸው ተጎድቶ ይመጣሉ ወደኛ ጋር ሲመጡ። አብዛኛውን ጊዜ ከዚህ ስቴሮይድ የሚባል መድኃኒት አለ። ስቴሮይድ ለተለያዩ ችግሮች ይሰጣል። በተለይ ከኮቪድ በኋላ ለተለያዩ እንደዚህ ሪህ ኖሯቸው ሰዎች በየክሊኒኩ እየሄዱ የሚወጉ ሰዎች አሉ። እነዚህ የሚወስዱ መድኃኒቶች ሁለቱንም የእግራችን ጭንቅላት እንዲበሰብስ ያደርጉታል። በመበስበሱ ምክንያት ክብ የነበረው ነገር ጠፍጣፋ እየሆነ ይመጣል። በዚህ ምክንያት የማያቋርጥና እንቅስቃሴን ማቋረጥ ይኖራል። ስለዚህ አብዛኞቹ ሰዎች ሲመጡ አንደኛው ሂፕ ወይም ዳሌ ብቻ አመመኝ ይላሉ፣ ግን አብዛኞቹ ሰዎች ሁለቱም አላቸው። ስለዚህ ሁለቱም ቅያሬ ያስፈልጋቸዋል ብዙውን ጊዜ ማለት ነው። ስለዚህ ሁለት ቅያሬ የምናደርጋቸው ብዙ ጊዜ ከዚህ ከአቫስኩላር ኔክሮሲስ ወይም ደግሞ የጭንቅላቱ መበስበስ ጋር ተያይዞ ለብዙ ሰዎች ሁለቱንም ዳሌዎች እንቀይራለን። እንደ ሰዎቹ ምርጫ ሁለቱንም በአንድ መስራት ይቻላል። አንዳንድ ጊዜ ደግሞ ስቴጅ የምንለው ለምሳሌ ለህመሙም እንቅስቃሴንም ላስተካክል ብለው አንዳንድ ሰዎች ሲያስቡ አንዱን እንሰራና ሁለተኛውን ከሳምንት ወይም ከ2 ሳምንት በኋላ የሚሰሩበት አግባብ አለ። ነገር ግን ሁለቱንም በአንድ ጊዜም ለመስራትም ያስችላል እንደ ሰዎቹ የጤና ሁኔታ ማለት ነው። አንድ ታካሚ አሁን የዳሌ መገጣጠሚያ ቅየራ ቀዶ ሕክምና ያስፈልጎታል ተብሎ የሚወሰነው መቼ ነው? እንግዲህ ሰርጀሪ ሁልጊዜ ሌክዠሪ አይደለም። ሰርጀሪ በቀላሉ የምናስበው ነገር አይደለም። ሰዎች ሰርጀሪ ከመግባታቸው በፊት ያላቸው የህመም ደረጃ ምን አይነት ነው? መጀመሪያው ደረጃ ምንድነው? በመድኃኒቶች የሚታከሙ ናቸው ወይ? በፊዚዮቴራፒ የሚታከሙ ናቸው ወይ? ብዙዎቹ ታካሚዎቻችንን ወደኛ ጋር ሲመጡ እንደዚህ አይነት ደረጃዎች ለምሳሌ ከፍተኛ ደረጃ የምንላቸው እንቅስቃሴን የገደባቸው፣ ስራ መስራት ያቆሙ፣ በቃ ሁሌ ህይወታቸው በቃ በህመም የተሞላ ናቸው። ከዛ ውጭ ግን ለምሳሌ ማስታገሻ ሰጥተናቸው ፊዚዮቴራፒ ሰጥተው ደህና ከሆኑ ይሄ መገጣጠሚያ ቅየራ ለነሱ አያስፈልጋቸውም። ስለዚህ መገጣጠሚያ ቅየራ ግድ ነው የምንልባቸው ምንድነው? ኳሊቲ ኦፍ ላይፍ ወይም ደግሞ ሰዎች ከቦታ ወደ ቦታ የመንቀሳቀስ ህይወታቸውን ለመምራት የሚያዳግት ሲሆን ያ ግዴታ ወደ ሰርጀሪው እንዲገቡ ያደርጋቸዋል ማለት ነው። ለመገጣጠሚያ ቅየራ ሕክምና እንቅፋት የሚሆኑ ወይም ከፍተኛ ስጋት ያላቸው የጤና ሁኔታዎች ምንድን ናቸው? እንግዲህ በአሁኑ ሰዓት በዚህ ባለንበት ክፍለ ዘመን የሂፕ ቅየራ በጣም ሰክሰስፉል እና በጣም ምንም ችግር የለውም የሚባል ሰርጀሪ ነው። ኦልሞስት የተሰራላቸው ሰዎች አብዛኞቹ ሰዎች ጤነኛ ሆነውና ያለ ምንም ህመም ያለ ሲቃይ ወደ የነበሩበት ስራ የሚመለሱበት ነው። ይሁንና ይህን ሰርጀሪ ከመስራታችን በፊት በተቻለ መጠን ክሊር የምናደርጋቸው ነገሮች የመጀመሪያው ኢንፌክሽን ነው።
የትኛውም ሰውነታችን ክፍል ውስጥ ኢንፌክሽን ያላቸው ሰዎች የዚህ ሰርጀሪ ተካፋይ ሊሆኑ አይችሉም። ምክንያቱም የምናስገባቸው ብረቶች ስለሆኑ ለተለያየ ኢንፌክሽን ሊያጋልጣቸው ይችላሉ። በተለይ ደግሞ በሂፕ አካባቢ ያሉ ኢንፌክሽኖች ካሉ መጀመሪያ እነሱ መታጠብ መጽዳት ያስፈልጋቸዋል ማለት ነው። ወይም ደግሞ ሌላ ሰውነታቸው ላይ ጥርሳቸው ላይ ሊሆን ይችላል፣ ሽንት ቱቦ አካባቢ ሊሆን ይችላል። በተለያየ ቦታው ላይ ኢንፌክሽኖች ካሉ ክሊር መደረግ መቻል አለባቸው። ለአነስቴዚያ ወይም ማደንዘዣ ላይ ለመውሰድ ብቃት መኖር መቻል አለበት። ያንን ካሟሉ ግን ይሄ ሰርጀሪ ለመሰራት ምንም የሚከለክላቸው ነገር አይኖርም ማለት ነው። ከመጠን በላይ ውፍረት ያላቸው ሰዎች ቀዶ ሕክምናውን ከማድረጋቸው በፊት ክብደት መቀነስ ግዴታ ነው? እንደ አጠቃላይ መገጣጠሚያ ቀየራዎችን ስንሰራ ክብደት በትክክለኛው ደረጃ መገኘት አለበት ብለን እናስባለን። ይሄ BMI የምንለው ወይም ደግሞ ይሄ ቁመታችን ከክብደታችን ጋር ያለው ሬሾ ትክክለኛው ቦታ ላይ መምጣት አለበት ብለን እናስባለን። ምክንያቱም ምንድነው ውፍረት ያለው ሰው ሁሉ አይሰራም ማለት ሳይሆን መሰራት ይችላሉ። ነገር ግን ከተሰራላቸው በኋላ እንዳልተሰራ ውፍረት ያላቸውን ሰዎች ስንሰራና ውፍረት የሌላቸውን ሰዎች ስንሰራ ውጤቱ የተለያዩ ነው። ምክንያቱም ውጤቱ ክብደት ከቀነሱ የተሰራላቸው ሰርጀሪ ሰክሰስፉል የመሆን እድሉ በጣም ከፍተኛ ነው። ወደፊትም ይሄ መገጣጠሚያ ቀየራ ባዕድ ነገር ስለሆነ ወደፊት ሉዝ የመሆን ፔንፉል የመሆን ችግሩን ይቀንስልናል ማለት ነው። ስለዚህ ለብዙ ሰዎች የምንመክረው ምንድነው ከዚህ ኦፕሬሽን በፊት ክብደት መቀነስ በጣም አስፈላጊና ለአውትካሙ ብዙ አስተዋጽኦ የሚያደርግ ስለሆነ ክብደትን መቀነስ ያስፈልጋል። ይሁንና አንዳንድ ሰዎች ላይ ግን ክብደትን መቀነስ በጣም ቻሌንጅ የሚሆንባቸው ሰዎች አሉ። ምክንያቱም ይሄ ችግር ስላለባቸው መሮጥ አይችሉም፣ ስፖርት መስራት አይችሉም። ስለዚህ ኦንሊ ያላቸው አማራጭ በምግብ ብቻ ሊሆን ይችላል። ስለዚህ በምግብም አድርገው ለውጥ የማይመጣ ከሆነ ግን ሰርጀሪው ይቀራል ማለት አይደለም። ክብደትን መቀነስ ካልቻሉ ሰርጀሪው ተሰርቶላቸው ከዛ በኋላ ወደ ዌይት ሪዳክሽን ወይም ደግሞ ክብደትን ወደ መቀነስ ፕሮግራም መግባት ይችላሉ ማለት ነው። የዳሌ መገጣጠሚያ ቀየራ ቀዶ ሕክምና በአማካኝ ምን ያህል ሰዓት ይወስዳል? እንደ አጠቃላይ እንግዲህ እንደ ሰርጅን ይለያያል። ኦፕሬሽኖችን ሁልጊዜ ስንገምት አሁን በእኛ በላንሴት ቀዶ ጥገና ማዕከል ከ1 ሰዓት እስከ 1 ሰዓት ተኩል ባለው ጊዜ ውስጥ ይጠናቀቃሉ ብዙዎቹ ሰርጀሪዎች። በቀዶ ሕክምና ወቅት ታካሚ ምን አይነት ማደንዘዣ ይሰጠዋል? ብዙ ጊዜ ለሁሉም ታካሚዎቻችን የምንመርጠው ከወገብ በታች ማደንዘዣ ነው። ከወገብ በታች ማደንዘዣ ከተሰጣቸው በኋላ ሰርጀሪ ኮንዳክት ይደረጋል። ዊዝን 2 hours አጠቃላይ ነገር አልቀው ወደ ዋርድ ወደ ቤተሰቦቻቸው ጋር የሚቀላቀሉበት ነው። ከተሰራላቸውም በኋላ የምንጠብቀው በሚቀጥለው ኮንሴኪዩቲቭ ሰዓቶች ወይም ደግሞ በሚቀጥለው ጠዋት ላይ በጣም ለታካሚዎች ኮምፎርታብል የሚያደርጋቸው ጠዋት ላይ በአጋዥ ክራንች ተጠቅመው ወይም ደግሞ ያላጋዥ መራመድ ይችላሉ። ሰርጀሪ በኋላ ሰው ሰራሽ መገጣጠሚያ በሰውነታችን ውስጥ ውድቅ የመደረግ ወይንም ሪጀክሽን እድሉ ምን ያህል ነው? እነዚህ የምንጠቀማቸው ብረቶች ቴስትድ ሆነው የሚታወቁ ሆነው ለብዙ ዓመታት የተሰራባቸው ናቸው እና ከሰውነታችን ጋር ኮምፕሊት የሆነ አዳፕታቢሊቲ ያላቸው ምንም የሚያመጡት ችግርም የለም። እስካሁን በተደረጉ ሳይንሶች ብዙዎች የተለያዩ ብረቶች ድሮ የነበሩ ሜታል አለርጂ የሚያመጡ ነበሩ፣ እነሱ ቆመዋል አሁን እና በአሁኑ ዘመን የምንሰራባቸው የብረት አይነቶች ከሰውነታችን ጋር ኮምፓቲብል ናቸው። የሚያመጡትም ችግር የለም። ኤምአርአይ የፈለጋቸውን መነሳት ይችላሉ። ከዛ ጋር ምንም የሚያስቸግራቸው ነገር የለም። አንድ ጊዜ የተቀየረ መገጣጠሚያ ለስንት ዓመት ሊያገለግል ይችላል? እንግዲህ የመገጣጠሚያ ቀየራ ከተቀየረ በኋላ እንደ ታካሚው የህይወት እንቅስቃሴ ይወሰናል። ብዙውን ጊዜ ለምሳሌ ከ60 ዓመት በላይ ለሆኑ ሰዎች ስንሰራው እድሜ ልካቸውን አብሯቸው መኖር ይችላል። ምክንያቱም እንቅስቃሴያቸው የቀነሰ ስለሚሆን ማለት ነው። ግን 50ዎቹ 40ዎቹ አካባቢ የምንሰራላቸው ሰዎች ብዙ ዲማንዲንግ የሆነ አክቲቪቲ ሁልጊዜ እንቅስቃሴ ስለሚኖራቸው ከተወሰነ ጊዜ በኋላ የመቀየር እድል ሊኖረው ይችላል። ይሄ ምን ማለት ነው? ሉዝኒንግ የምንለው አለ። ውስጡ ብረቱ በመንቀሳቀሱ ምክንያት የሚመጣ ግን እንደ አጠቃላይ ባለን መረጃ ከ15 እና ከ20 ዓመት በላይ ያገለግላል ይሄ መገጣጠሚያ ቀየራ። ይሄ ስንል ምንድነው? ለሁሉም አቬሬጅ የሚወሰድ ነው። ግን ብዙ ዲማንዲንግ ላልሆኑ ሰዎች 30 ዓመትም 40 ዓመትም አብሯቸው ሊኖር ይችላል ማለት ነው። ታካሚ ከቀዶ ሕክምናው በኋላ መቼ ነው ከአልጋ ወርዶ መራመድ የሚጀምረው? ቅድም ለመጥቀስ ሞክሬያለሁ። ይሄ ሰርጀሪ ከተሰራ በኋላ የሚቀጥለው ቀን ላይ ብዙ ጊዜ ለታካሚዎች ኮምፎርታብል የሚያደርጋቸው የሚቀጥለው ቀን ጠዋት ጀምሮ መንቀሳቀስ ይችላሉ። የሪከቨሪ ታይማቸው የተወሰነ ቀን ፊዚዮቴራፒ ይሰራሉ። ያ ፊዚዮቴራፒ በራሳቸው ሊሆን ይችላል ወይም ደግሞ ፊዚዮቴራፒስት ባለሙያዎች ሊያሰሯቸው ይችላሉ። ያንን ከሰሩ በኋላ
እንዳልኩሽ ከሚቀጥለው ቀን ጀምሮ መራመድ ይችላሉ፣ ሽንት ቤት መግባት ይችላሉ፣ የትኛውንም ደረጃ መውጣት መውረድ ይችላሉ። እንዳጠቃላይ ለታካሚዎቹ የፊዚዮቴራፒ እንቅስቃሴ በ6 ሳምንት እስከ 12 ሳምንት ባለው ጊዜ ውስጥ ወደ ነበሩበት የስራ መስክ ሊመለሱ ይችላሉ ማለት ነው። ከህክምናው በኋላ ፊዚዮቴራፒ ምን ያህል አስፈላጊ ነው? አዎ እንግዲህ ብዙዎቹ ታካሚዎቻችን በዚህ የዳሌ ችግር ምክንያት ጡንቻዎቻቸው ደክመው ነው ወደኛ ጋር የሚመጡት። ስለዚህ ከተቀመጡበት መነሳት፣ መራመድ፣ መውጣት፣ መውረድ በጣም አስቸጋሪ ሆኖባቸው ነው የከረሙት። ስለዚህ በዚህ ምክንያት ጡንቻዎቻቸው ለብዙ ጊዜ ከስተው ካላቸው ጥንካሬ ወርደው ነው የሚመጡት። ስለዚህ ወደ ነበሩበት ለመምጣት እነዛ ጡንቻዎች መጠንከር አለባቸው። ስለዚህ ያንን ፊዚዮቴራፒ የምንለው በደንብ መስራት መቻል አለባቸው እና ፊዚዮቴራፒው እንዳላቸው አክሰፕታንስ እንዳላቸው እንትን ብዙ ታካሚዎች በራሳቸው ያሳየናቸውም ወረቀት እንሰጣቸዋለን። በዛ ወረቀት ተረድተው የሚሰሩ ሰዎች አሉ። አንዳንድ ሰዎች ደግሞ ፊዚዮቴራፒ ይሰራሉ እና ስለዚህ የተወሰነ ቀን ከሰሩ ወደ ነበሩበት እንቅስቃሴ ይመለሳሉ እና እንዳልኩት የሂፕ ሪፕሌስመንት ብዙዎች ታካሚዎች ላይ አንኤቨንትፉል እና በጣም ሰክሰስፉል ከምንለው የሰርጀሪ አይነት ነው እና ብዙዎቹ ሰዎች ይሄ ችግር የማይኖርባቸውም እንደልባቸው እየተራመዱ ወደ ነበሩበት ስራ ይቀላቀላሉ ማለት ነው። መገጣጠሚያው የተቀየረለት ሰው እንደ ቀድሞ መሮጥ፣ ስፖርት መስራት ወይንም መራመድ ይችላል? አዎ እያልን ያለነው ይሄን ነው። መገጣጠሚያ ቀየራ አሁን ዘመኑ ካፈራቸው የህክምና ጥበቦች አንዱ ነው እና ሂፕ ሪፕሌስመንት ያላቸው ሰዎች ወደ ነበሩበት እንቅስቃሴ ሙሉ በሙሉ ይገባሉ። ኦፍኮርስ ሪስክ አለው፣ የተወሰኑ ሪስኮች አሉ። ምክንያቱም መገጣጠሚያ ቀየራው ብዙ ዓመት እንዲያገለግለን ለምሳሌ እነዚህ ኮምባቲንግ አክቲቪቲስ ለምሳሌ ኳስ መጫወት፣ መሮጥ፣ መዝለል እንደዛ ነገሮች ሪስኪ ናቸው። አያደርጉም ማለት ግን አይደለም። ማድረግ ይችላሉ፣ መጫወት ይችላሉ፣ ማንኛውንም ስፖርት መስራት ይችላሉ። ግን መገጣጠሚያው ላይ ጫና ሊፈጥር ስለሚችል መውደቅ ሲኖር መሰበር ሊኖር ስለሚችል ወይም ደግሞ መውለቅ ሊኖር ስለሚችል ከእንደዚህ አይነት መገፋፋት፣ መዝለል፣ መሮጥ ካሉባቸው ነገሮች እንዲታቀቡ እንመክራለን። ይሁንና ግን ኖርማል የሆነ ጂም መስራት፣ ስፖርት፣ ሩጫ፣ መሮጥ፣ አካባቢያቸው ላይ የማንኛውን ስፖርት አክቲቪቲዎች መቀላቀል ይችላሉ። ነገር ግን ጥንቃቄ የተሞላው መሆን አለበት ብለን እናምናለን። በሀገራችን ኢትዮጵያ ውስጥ ይህ ህክምና አሁን ላይ ያለበት ደረጃና ስኬት ምን ይመስላል? ሂፕ ሪፕሌስመንት ከሌላው ዓለም አንጻር ስንመለከት በኢትዮጵያ አጭር እድሜ ነው ያለው። ምክንያቱም በሀገራችን ይህንን ሙያ የነበራቸው ሰዎች ለብዙ ጊዜ አልነበሩንም። ፎር ዘ ላስት 6-7 ዓመት ነው ተምረን ከመጣን በኋላ ይህንን ሀገራችን ላይ ለመስራት የጀመርነው። ብዙ ታካሚዎቻችን ሌላ ሀገር ህንድ፣ ታይዋን እየሄዱ ነበር የሚታከሙት ለብዙ ጊዜ እና ኢቭን አሁንም ይሄ ሰርቪስ ሀገራችን ላይ እንደሚሰጥ የማያውቁ ብዙ ወገኖቻችን አሉ። የሚንከራተቱ በተለያየ ሀገር ሄደው ታክመው የሚመጡ ሰዎች አሉ እና ብዙዎቹ ችግር ውስጥ የሚወድቁ ሰዎች አሉ እና በአሁኑ ሰዓት በኢትዮጵያ ውስጥ አጥጋቢ በሆነ መልኩ ይሄ ህክምና እየተሰጠ ይገኛል። ብዙ ሰዎች በሚያውቋቸው ልጆቻቸው፣ በሚያውቋቸው ሰርጅኖች፣ በሚያውቁት ቋንቋ እዚሁ ሀገራቸው ላይ ቤተሰቦቻቸው አብረዋቸው ሆነው መታከም የሚችሉበት ደረጃ ላይ ያለ ነው። ምንም አይነት ሊሚቴሽን የለም በዚህ ኮንዲሽን። አሁን ባለው ሁኔታ ውጭ የሚሰጠው ሰርቪስ ሙሉ በሙሉ በሀገራችን እየተሰጠ የሚገኝ ነው። ይህንን ጥቅም ያገኙ ሰዎችም በጣም ደስተኞችና ወደ ነበሩበት አክቲቪቲ እየተመለሱ ነው ያለው። በዚህም ደግሞ በጣም ደስተኞች ነን ማለት ነው። በመጨረሻም የመገጣጠሚያችንን ጤና ለመጠበቅ የሚሰጡን ምክር ምንድን ነው? እንግዲህ መገጣጠሚያዎቻችን የተፈጠሩት ለመንቀሳቀስ፣ ለመውጣት፣ ለመውረድ ነው እና እንዳጠቃላይ ይሄን አታድርግ ይሄን አድርግ የምንላቸው ነገሮች የሉም። ሰዎች መንቀሳቀስ አለባቸው። ኦፍኮርስ ከአደጋ መቆጠብ አለብን። አብዛኞቹ ታካሚዎቻችን ግን ናውዴስ የምናያቸው እነዚህ ካላስፈላጊ መድኃኒቶች ጋር የተያዙ ስለሆኑ በተለይ በተለያዩ ቤቶች የሚሰጡ እነዚህ ስቴሮይድ የምንላቸው መድኃኒቶች አላግባብ እንዳይሰጡ እንመክራለን። ሌላው ነገር ይሄ ህክምና ሀገር ውስጥ አሁን እየተሰጠ በመሆኑ ብዙዎች በየቤታቸው ይሄ ህክምና እንደማይሰጥ አገልግሎቱ እንደሌለ ስለሚያስቡ ብዙዎች ከህመሙ ጋር የሚኖሩ ሰዎች አሉ። እነሱ ወደ ህክምና ተቋም በመምጣት እንዲታከሙ ምክሬን እለግሳለሁ። ሌላኛው ነገር ብዙ ሰዎች ሰርጀሪው ሰክሰስፉል ነው ወይ፣ እንዴት ባዕድ ነገር ወደ ሰውነቴ ይገባል፣ ባዕድ ነገርስ ገብቶ መንቀሳቀስ ይችላል ወይ ብሎ በጣም ያስጨንቃቸዋል። ይሄንን ያው አንዳንድ ጊዜ የምናውቀውን ነገር ነው የምናገረው። የታከሙ ሰዎችን ማናገር በጣም ያስፈልጋል ብዬ አስባለሁ። ባዕድ ነገር መግባት ማለት እንቅስቃሴ መቆም ማለት አይደለም። ባዕድ ነገር ገብቶላቸው በጣም ሚሊዮን የሆኑ የዓለማችን ህዝቦች
ሌላ ህይወት አዲስ ህይወት ጀምረው በመንቀሳቀስ ላይ ይገኛሉ። ስለዚህ ብረት ገብቶልኝ እንዴት ይሆናል የሚለው ነገር ይሄ ጥሩ እሳቤ ስላልሆነ መቆም አለበት። ሌላው ቅድም እንዳልነው ብዙዎቹ ታካሚዎች እድሜያቸው ገፋ ያሉ ሰዎች ስለሆኑ ብዙዎቹ እንቅስቃሴያቸው ተገድቦ እኔማ በዚህ እድሜ እንዴት አይነት ሰርጀሪ ያስፈልገኛል፣ እንዴት ብረት ሰውነቴ ውስጥ አስገባለሁ ብለው ካላቸው ሶሻል ማህበራዊ ህይወት ውስጥ ሁሉ የተገለሉ ሰዎች አሉ እና እነዚህ ሰዎች መታከም ይችላሉ፣ መዳን ይችላሉ። ይሄማ የእድሜ ጉዳይ ነው ብለው በቃ በቤተሰብ የተወሰነባቸው ሰዎች አሉ። አልጋ ላይ የሚቀሩ ዊልቸር ላይ የሚቀሩ ሰዎች አሉ። ይሄ ይሄዳል ህክምና የሚታከምና ወደ ነበሩበት እንቅስቃሴ የሚመልስ ስለሆነ እድሜ የማይወስነው ያለንበት አህጉር የማይወስነው ስለሆነ ሁሉም ሰዎች ሂፕ ህመም ያላቸው ወይም ደግሞ የዳሌ ህመም ያላቸው መንቀሳቀስ ያስቸገራቸው ሰዎች መታከም ይችላሉ፣ መጥተው የዚህን ሰርቪስ ማግኘት ይችላሉ የሚል ምክር ነው የምለግሰው። በዚህ ቀዶ ህክምና ትልቅ ለውጥ ካመጡ በርካታ ታካሚዎቻችን መካከል የአንዱ ታካሚያችንን ታሪክ እናካፍላችሁ። ተከታተል። ምናለ ሰፊው እባላለሁ። የመጣሁት ከደቡብ ጎንደር ደራ ወረዳ አሙሲት ከተማ ነው የመጣሁትም ወደ አዲስ አበባ ለህክምና በወገቤ ላይ በተከሰተው የህክምና እርዳታ ለማግኘት ወደ አዲስ አበባ የመጣሁት የዲስክ መንሸራተት ነው ብለው እነሱ እንትናሉ። እንደገና ሌላ ህክምና የርኩ። ይሄ የዲስክ መንሸራተት ሳይሆን ወገብ ላይ የተሰባበሩ የዚህ መገጣጠሚያ አጥንቶች የተሰባበሩ ናቸው እና ለዚህ ይህን በሽታ ይዘ ይህን ያህል ስቃይ እስካሁን ድረስ ሰው ሆነ መቆም በመሄድ በማለት እዚያ ያለው ዶክተር ጻፈልኝ እና ከዚያ ያን በተጻፈልኝ መሰረት እኔም ወደዚህ ወደ አዲስ አበባ ሪፈር ተብዬ መጣሁ። መጥቼ ከዚህ አዲስ አበባ ላይ ላንሴት ሆስፒታል ዶክተር ገለታ ተሰማ ይባላል ዶክተሩ። እሱ በጣም በቃ የበሽቴ ብቻ ሳይሆን የህይወቴንም የሰጠኝ ያለውን ሁኔታ ላሳያችሁ። ወይም በእንትን ሲሄድ የነበርኩት በዚህ በዊንቸር ሲሄድ የነበርኩት አሁን በክራንች እንዲሄድ በክራንች ደግሞ አንዱ ተሰርቶልኝ ሁለተኛውን ደግሞ አሁንም እንደገና እንደዚሁ ሰርቶልኝ በጣም በእንክብካቤና በጥሩ ሁኔታ ላይ ነው ያለው እና ዶክተር ገለታ ተሰማ በጣም የሚሰራቸው ስራዎችና ወይም ደግሞ እንደዚህ አይነት ታማሚዎች ካላቸው እንደዚህ አይነት የወገብ በሽታ የምትሰቃዩ ካላቸው ላንሴት ሆስፒታል ነው የሚሰራ። በጣም ጥሩ ዶክተር ከሆነ ድረስ እንዲሁ በምንም ሊገልጸው የማልችለው ነገር ስለሆነ ነው እና እሱን ብታናገሩት እንደዚህ ታማሚ ካላችሁ የምትሰቃዩ ካላችሁ አትሰቃዩ። አመሰግናለሁ። ላንሴት አጠቃላይ ሆስፒታል